ዩቲዩብ ከፈለኝ ለሁለተኛ ጊዜ። ነገር ግን ዩቲዩብ የከፈለኝ ያን ያህል አይደለም። ለምሳሌ ምክንያቱም እይታ ስላልነበረው ብዙ ከፈለኝ የሚባል ነገር አይደለም። ነገር ግን አሁን በከፈለኝ ብር ነው ቡና መሸጥ የጀመርኩትኝ። እንግዲህ 10,200 ምናምን ብር ነው የከፈለኝ ማለት ነው። 10,230 ምናምን ብር ነው። የሁለት ወር ነው ይሄ ማለት ነው። እንግዲህ የሁለት ወር የዩቲዩብ ክፍያ ነው። ስለዚህ አሁን የጀመርኩት የቡናውን ንግድ የጀመርኩት በዚህ በዩቲዩብ ብር ነው። በ10,000 ነበር የላከልኝ። ነገር ግን በ6,000 ብር ነው በ5,000 ብር ነው የጀመርኩት ማለት ነው። እና ውድ ቤተሰቦቼ አበረታቱኝ፣ ላይክ ሰብስክራይብ አድርጉኝ፣ ሼር አድርጉልኝና ትንሽ ከዚህ በተሻለ ወረት እንዲኖረኝና አሁን እኔ ባለችኝ አውጥቼ ነው የምገዛው። ቢያከስረኝም ቢያወጣኝም ያው ያቺው ብር ናትና የተወሰነ ወረት እንዲኖረኝ አበረታቱኝ። ዩቲዩብ እንዲከፍለኝ ማለት ነው። ሲከፍለኝ የተወሰነ ነገር ደግሞ ከፍ ብዬ ታውኛላችሁ ማለት ነው። ይሄ እናንተ ስጦታ ነው። ምክንያቱም እናንተ ባያችሁልኝ ቁጥርና ዩቲዩብ በከፈለኝ ቁጥር የተሻለ ስራም እንዲሰራ ሆናለሁ ማለት ነው። ስለዚህ እንግዲህ ፕራንክ በሚደረገው ውሸት በሚወራበት ብዙ እያደጉ ነው እና ዋካችሁ እኔንም አበረታቱኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። በጣም እኝኛ ልበል ማለት ነው። ሲቀጥል ደግሞ እውልኝ ባትይ ይታይ ነበረ ግን ጭንቀት ነው የምታወሪው የምትሉኝ ሰዎች አላችሁ። እስኪ አይዲያ ፍጠሩልኝ። ምን ባወራ ነው እናንተ የሚመቻችሁ? ፕራንክ ወይስ ውሸት? ያኔ እኔ እንግዲህ ምን እንደማወራ አላውቅም። ስለዚህ አብዛኛውን ጊዜ ሳስብ በቃ ዩቲዩብ ልትወው እንዴ እናንተ አብዛኛዎቻችሁ እየተመቻችሁ አይደለም የኔ ወሬና በቃ ልትወው ብዬ አስብና ከዛ ደግሞ ይቺ 10 የምትመጣ ይቺ 15 የምትመጣ ደግሞ የኔን ጎዶሎ የሸፈነኝ ስለምመስለኝ በቃ ዝም ብዬ እመጣለሁ ማለት ነው። እንዲያልመጣም እየተሳቀቅኩ ነው። ስጋርም ደግሞ በራሴ ምን ልስራ በቃ ምን ሰርቼ ላንጣ እያልኩኝ ራሴንም እያሳቀቅኩ ነው ያለሁትና ውድ ቤተሰቦቼ የመለቃተን ቪዲዮ ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። እኔ ብር ደግፉኝ አልልም። አልሐምዱሊላህ ባለችኝ መሰራ ሴት ነኝ። ነገር ግን በማየት ሼር በማድረግ ሰብስክራይብ በማድረግ የእናንተ ድጋፍ ያስፈልገኛል ውድ ቤተሰቦቼ ማለት ነው። እና የመዳም ቅማሞች እባካችሁ አሳድጉኝ ማለት ነው። እኝኝኝኝ አልሽ እንዲያትሉኝ በቃ ቻው። ይሄ ደግሞ እውት ቡና አሳፍርበት የዋልኩት እጄ ማለት ነው እንዴት እንዲሆነ ቁርምድ እንዲያለ። ይሄ ደግሞ አብጧል ዘንቢል ያስኩበት። ስለዚህ ሼር አድርጉኝ። እንዴ በለፍቼ በቃ ጥሬ ግሬ የምኖር ሴት ነኝ። ምን አለ ብታበረታቱኝ። ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምሰነበታችሁ? ስራ ኑሮ እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ ከክፉም ነገር ከሁሉም ነገር አላህ ይጠብቃችሁ ከሸረ ነገር እና እስኪ ቪዲዮ ላይክ ሼር አድርጉ። ዛሬ እንግዲህ በጣም ደክሞኝ ነው የመጣሁት። ኑሮን ለማሸነፍ ብዙ ውጣ ውረዶች ያስፈልጋሉ እና እንግዲህ ያው ውጣ ውረዶችን በምችለው አቅም እየሞከርኩ ነው ኑሮን ለማሸነፍ ማለት ነው። እና ድጋሚ ላለመሰደድ ድጋሚ ወይ ከሰው ላለመውደቅ ራስን ለመቻል ከራስን መቻል የሆነ አለ አይደለ ትንሽ ለወጥ ያለ ነገር ለመለወጥ ግዴታ የሰው ልጅ ውጣ ወረድ ስለሚያስፈልግ ለዛም ነው እንግዲህ ከትንሽ ነገር ተነስቶ ነገን እያሰበ ነገን ለመኖር እያሰበ በትንሽ ነገር ይለፋል፣ ይደክማል። ውጣ ወረድ ያለ ጉልበቱን፣ ገንዘቡን አንዳንዴም ኪሳራም ውጤትም ሊኖር ይችላልና የሰው ልጅ ሁልጊዜ ቁጭ ብሎ ስናየው የማያስብ የማይሰራ ወይ ደግሞ በቃ ለኑሮ የማያስብ ይመስለናል። እንደዛ ሁሉም ሰው እንደዛ
ላይሆን ይችላል። እና እንግዲህ ዝም እንደዚህ ስታወኝ ወሬ ምናምን ነገር ሳወራ ምን ስል ወይ ደግሞ አብዛኛው ሰው ይሄንን እዚህ እንዲህ አይነት ቤት እየኖርሽ የሚሉ አሉ። እንዲህ አይነት ቤት እየኖርሽ ያንቺን ኑሮ የሚመኛል የሚሉ አሉ። አልሐምዱሊላህ ረቢ ለከል ሐምዱ ሽክር። አዎ ቤት አለኝ አልሐምዱሊላህ። ነገር ግን የሰው ልጅ ቤትም ቢኖረው የተሻለ ነገር መቼም ሰው ሞታለሁ አይልም አይደለ? የተሻለ ነገር ለመስራት የተሻለ ነገር ለመድረስ የሆነ ቦታ ላይ ለመድረስ ይጥራል ይግራል። እና ልላችሁ የፈለኩት ዛሬ ገበያ ነው የዋልኩትኝ። ቡና ይዤ እንደጀመርኩ ነግራችኋለሁኝ እና ቡናውን ይዤ ነው የዋልኩትኝ። አልሐምዱሊላህ ያው የተወሰነ መልሻለሁ እንጂ ሽጫለሁኝ ሁሉንም አልሐምዱሊላህ ረብል ዓለሚን። ነገር ግን በጣም ድካም አለው። በዛ ላይ የኛ ህዝብ ማለት ነው የሆነ ገበያ ይዞ ቁጭ ለሚለው ሰው አያስቡም ጭራሽ። አሁን ቡና በመሰረቱ ንክስ ተደርጎ ነው የሚታየው፣ እርጥብ ቡና። እነሱ እንዲህ አድርገው በጥርሳቸው ወይ ሀፋቸው አድርገው ፍሬውን እንደገና እንዲህ ይተፉታል፣ ፍሬውን ይተፉታል። እንግዲህ ያንን ሲተፉት ሌላ ሰው ደግሞ ሀፉ ያደርገዋል ማለት ነው። እና ይሄን አታድርጉ ስትሏቸው እና ይሄን እንደዚህ ካላደረግን እንዴት እናውቃል ቡና መሆኑን ይላሉ። በጣም ከባድ ህዝብ ማለት የኛ ህዝብ ነው። እና ፍሬ የሚታየው በጥርስ እንዲች ንክስ ተደርጎ ፍሬ መሆኑን አለመሆኑን የሚታየው እነሱ ጭራሽ እንዲህ አድርገው ከዛ ደግሞ ይሄም ብቻ አይደለም እንትን የሚሉት ከዛ ቆዳውን ይጥላሉ። ፍሬውን ደግሞ ሲፈልጉ ይተፉታል። ወደዚህ ወደኔ የምሸጠው ሲፈልጉ ይረጩታል። እና ጥሩ አይደለም እንደዚህ አይነት ነገር። እኔ 15 ያዋጣኛል 15 አትርፋለሁ ብዬ ነው እንግዲህ የጀመርኩትኝ። በነገራችን ላይ ብዙ ወጪ አለው። ለምን? ምክንያቱም ከመርሳ እስከ ወልዲያ ለኔ 100 ብር ለሱ ለቃው 50 ብር ያስከፍሉኛል። 150 ብር ከወልዲያ እስከ ሀራ 150 ብር 200 300 ብር በአጠቃላይ ማለት ነው። ከዚህ እኔ ካለሁበት ባህራ ነው የሚታሰበው። ከሀራ እስከ ድሌ ሮቃ ነው የሚባለው ድረስ ደግሞ 100 ምናምን ብር በአጠቃላይ እስከ 500 ብር ትራንስፖርት አወጣለሁ። እንግዲህ ትርፉን አስቡት ምን ያህል ትርፍ እንደሚመጣ ማለት ነው። እንግዲህ ተተረካቅሞ እኔ ከቤት እንዲያሉል ፀሐይ ይመታኛል። መንገድ ያለው የተወሰነ የእግር መንገድ ያለው ይሄ ነው እንጂ አቤት እንዲያሉል ጭንቅላቴን ነው እንጂ እንዳላጨናነቅ ያረኩትኝ። ጭራሽ ትርፍ ዝም ብሎ ነው። በዛ ላይ ደስ የሚለው ነገር ደግሞ ጥሩ ነገር ይዛችሁ ስትወጡ ገበያ ላይ ትመሰገናላችሁ ማለት ነው። እኔ ራሴን ለማመስገን ሳይሆን የዛሬ ሳምንት የገዙኝ ሰዎች በጣም ነው መስክረውልኝ፣ በጣም ነው የምናመሰግነው፣ ጥሩ ቡና ነው ምንም አላጎደለንም ብለው መጥተው ገዝተውኝም ሌላም ጓደኛ ይዘው መጥተው እንዲገዙኝ አድርገው አመስግነውኝ ሄዱ ማለት ነው። ያልገዙት ደግሞ የዛሬ ሳምንት ያልገዙት ዛሬ በትንሹ ለምሳሌ ሁለት ኩባያ አንዳንድ ኩባያ እየገዙ ሄዱ። ንቅመሰውና ሳምንት እንገዛሻለን አሉኝ። እሺ ያልኳቸው እኔም እና እንግዲህ ጥሩ ነገር ይዘን ስንወጣ አናፍርም ማለት ነው። በስራችን ማናፍርበት ስራ መሆን አለበት የሰው ልጅ ሲሰራ። እና በጣም ነው ያመሰገኑኝ። አንዲት ሴት በጣም እኔ ይሄን ቡና ለመስከር አለ ቆማ አገባየው መሀል ማለት ነው። እኔ በዚህ ቡና ላይ መሰከራለሁ። የዛሬ ሳምንት አንጣሳ ገዝቻት ሂጄ ከጣዕሙ ለሰው ለጤና ተስማሚነቱ እንደገና ደግሞ ፍሬው ጭራሽ አላጎደለም ጥሩ ቡና ነው ብለውኛል ብላ መስከራልኛለች። በጣም ነው የማመሰግነው። እሷንም ትልቅ ሴት ናት።
እንግዲህ የቡኑን ማንነት የሚያውቁ የእርጥብ ቡና ጥቅሙን የሚያውቁ ይሄ ነው ማለት ነው። እንግዲህ ወደ ቤተሰቦቼ በቅርብ ያላችሁ እንግዲህ እስኪ ቢያንስ ጥለቡኝ እስኪ ሁለት ጣሳ ሶስት ጣሳ ለቤተሰቦቻችሁ እንዲገዙኛ ግዙኝ ማለት ነው። ለቤተሰቦቻችሁ እየገዛችሁ ላኩላቸው ማለት ነው። እና ይሄን ይመስላል። ለማንኛውም የዛሬው ገበያ የተወሰነ መልሻለሁኝ። እኔም አብዝቼዋለሁኝ። የዛሬ ሳምንት ሁሉንም ሽጬ ስለመጣሁኝ የዛሬ ሳምንት ትንሽ ነበረ፣ ፀሐይ ማህቶት ስለነበረ ስገዛውም ትንሽ ነበር እና ያን ያህል ጠማ ሲል ጎደለ ማለት ነው። ደረቁን ለምን አሸጭም ብላችሁ የነበረ ደረቁን የማልሸጥበት ምክንያት ደረቁም ሲመጣ ውድ ነው። ከዚህ ደግሞ ትራንስፖርት አለ ታውቃላችሁ። እኔ ለሁለት ጣሳ ሶስት ጣሳ ለመሞከሪያ ብዬ ላመጣ ፈልጌ ነበረ። ነገር ግን ይዤው የሄድኩት ብር አልበቃኝም፣ አነሰኝ። ስለዚህ እርጥቡ ብቻ ነው ይዤ የመጣሁት ማለት ነው። እና እርጥቡ ደግሞ አንድ ቀን ሀደረ የመጥማት የመተርሸት ባህሪ ያለው። በዛኔ ለምሳሌ ሁለት ጣሳ የነበረው አንድ ከምናምን ይሆናል። ከዛ ደግሞ ቀን እየጨመረ በሄደ ቁጥር ይቀንሳል ማለት ነው። ነገር ግን ይቀንሳል ማለት ያከስራል ማለት አይደለም። ለምሳሌ ለኔ ነው እንጂ አሰፋፈሩ በጣም ይሰፈራል። ሲሰፈር በጣም ነው የሚሰፈረው። እንደገና ሲቀጥል ሁለት ጣሳው ወደ አንድ ከምናምን ስለሚሆን ለገዦቹ የመቀነስ ባህሪ የለውም ማለት ነው። ሁለት ቀን ሶስት ቀን ሲያድር የመቀነስ ባህሪው እየተቀነሰ ነው የሚሄደው። ለምሳሌ እሸቱ ዛሬ የተለቀመውና ከሶስት ቀን በፊት የተለቀመው አንድ አይደለም ሲሰፈር ማለት ነው። እና ለገዢዎቹ አሪፍ ነው የሚሆንላቸው። ነገር ግን ለኔ ትንሽ ያከስረኛል ማለት ነው። እና ይህን ይመስላል ውድ ቤተሰቦቼ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። እንደምታዩት በትንሽዬ ነገር ነው እየተነሳሳሁ ያለሁት እና ቢያንስ ደገፍ አድርጉኝና ቢያንስ ዩቲዩብ ሲከፍለኝ ትንሽ ደግሞ በተጨማሪ ለምሳሌ በ10,000 በዛ እንዲነሳሳ ማለት ነው። ወረት የሚባል የለኝም። አሁን ዛሬ የሸጥኩት የገዛሁት 4,000 ምናምን ነው። 4,000 ያው 5,000 ማለት ነው። 50 ብር ነው ለ5,000 50 ብር የጎደለው ነው ያመጣሁት ቡናውን። ዛሬ ግን ሽጬ የመጣሁት 4,000 ነው። ትራንስፖርት አለ፣ ሄድኩበት የመጣሁበት አለ። እንግዲህ ያንን ሳላነሳ የሸጥኩት 4,000 ብር ነው ማለት ነው። ስለዚህ ትንሽ ቪዲዮውንም እይታ እንዲኖረው ሼር አድርጉልኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ይህን ይመስላል እና ሰላም ደሩ